ወደ ሰማይ ወደ እግዚአብሔር ጸባዖት ለመግባት ሰው በራሱ ስለማይችል ሰማይ ወደ ሰው መጥቶ ሕዝቡን ጎበኘ። ይሄ ደግሞ እግዚአብሔር በአባቶቻችን ዘንድ የገባውን ቃል ኪዳን ለማሰብ ኪዳኑን ለማስታረስ ነው ይላል። ማዳኑ ደግሞ ከጠላቶቻችን ወጀረኛ ከሆኑ ሁሉ እጅ ነው ካለ በኋላ በዘመናችን ሁሉ ያለ ፍርሃት በፊቱ እንድናገለግል እግዚአብሔር ነፃ አወጣን። ከሲባል ከፍርሃት ተሸክሞኛል በንስር ክንፍ እንደ እናትም አባትም ሆነልኝ ጌታ ኢየሱስ የእንደገና አምላክ እንደገናዬ በእጅ መዳፍ ቀረጽከኝ እልልታ ጭብጨባ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ወለሳለኝ ሃሌሉያ። ካየዋቸው 11 ስፔሻሊ 11 ሰዎች ናቸው አለ። ከነዛ ውስጥ አንዱ አንቺ ነሽ የሚደረግልሽ ብሎ ነው የተናገረውና እሺ ብዬ ሄድኩ። ከዛ 25ኛ ዓመት መስሪያ ቤታችን በዓል ያከብር ነበር። 25 ዓመት አብራችሁ ለቆያችሁ ሰራተኞቼ ብሎ ለ15 ሰራተኞች 250 ሺህ ብር ቃል ገባለን ማለት ነው። 2017 በጣም የገንዘብ እጥረት ነበረብኝ እኔ ላይ ማለት ነው። ምክንያቱም ቤት ኪራይ ከፍዬ ልጅ አስተምሬ ምናምን ብዙ ወጪ አለ ታውቁታላችሁ። ከዛ ተባለ ጠበቅን። ከዛ ብሩ አይመጣም ብናይ ብሩ አይመጣምና እዚህ አሁንም ደግሞ ብሬት እንትን በረከታችሁ የተያዘባችሁ እየተባለ በጣም ይጸለይ ነበር። ለ3 ወር ያክል ነው ብሩም የቆየው የዘገየው እንሰጣለን ብለው በሱም ደግሞ እየተጸለየ ነበረ። እኔ ቃል እያስኩ እሄዳለሁ። በ4ኛው ወር ብሩ ተለቀቀ። ዛሬ ማለት በለሴ የኔ ጌታ በለሴ እኔ ቤት በለሴ ለጉብኝት በለሴ ይመጣል በል ፍርሃት በለሴ ሕይወቴን አያስረውም በል እድሜን አያስረውም በል እቀጥላለሁ በል ፍርሃት ይነቀላል በል ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ ሀገር ሁሉ ይወቀው እንዴት ችሎ ዝም ይላል እንደኔ የረዳኸው እንዴት ችሎ ዝም ይላል እንደኔ የረዳኸው በጩኸት ያመልክሃል እንደኔ የረዳኸው እንዴት ችሎ ዝም ይላል እንደኔ የረዳኸው። ድንገት ከበረከት ጋር ትገናኛለህ፣ ከደስታ ጋር ትገናኛለህ፣ እግዚአብሔር ከነገረ ነገር ጋር ትገናኛለህ። ይህ ወር የመገናኘት ወረት ይሆናል። ከበረከት ከስኬት እግዚአብሔር ካወራ ነገር ጋር የመገናኘት ወር ይሆናል። የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን መዳፍ ተመልክቼ ተከተልከው ወሎን ትቼ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። እስኪ አመለጥኩ በሉት፣ ድቀሙና አመለጥኩ በሉት። ጠላቶች ነበሩ፣ አይቀጥሉም የሚል ነበሩ፣ አይሄዱ የሚል ነበሩ። በልዩ ልዩ መንገድ ስድቦች ነበሩ፣ በቃ የሚነቅፉን ነበሩ፣ የሚሰድቡን ነበሩ። እንዳንቀጥል በመካከላችን ገብቶ ሊበታትን የሚፈልጉ ነበሩ፣ በቅርብም በርቀትም ነበሩ። እግዚአብሔር አምላክ ምክራቸውን አፈረሰ። ምክንያት ሰበብ ፈላልጌ ልሰዋል ለአባቴ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ለከበረው ሰረገላ አቤት ያሰበኝም የለም ካንተ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝም የለም። ጠላት እልል አይልባችሁ። የእግዚአብሔር ማዳን በቤታችሁ ላይ ይቀድማል። የእግዚአብሔር ማዳን በጤናችሁ ላይ ይቀድማል። የእግዚአብሔር ምሕረት በቤታችሁ ላይ ይቀድማል። የእግዚአብሔር ምሕረት በቢዝነሳችሁ ላይ ይቀድማል። የእግዚአብሔር ምሕረት በአገልግሎታችሁ ላይ ይቀድማል። የእግዚአብሔር ምሕረት በዚህ ቤተክርስቲያን ላይ ይቀድማል። ንግርታቸውን ከንቱ እያደረገ ወሬያቸውን ከንቱ እያደረገ ይቺ ቤተክርስቲያን መቼ አለች እንዴ አሁንም የሚሉ እቺ ቤተክርስቲያን ምዳ አልተዘጋችም እንዴ የሚሉ መቼ ነው የምትጠፋው የሚሉ መቼ ነው የምትዘጋው የሚሉ እደግመዋለሁ የእግዚአብሔር ሰው ያለውን ዮሴፍ በሕይወት አለ። አረ ዮሴፍ ገና በሕይወት አለ። ይቺ ቤተክርስቲያን ገና በሕይወት አለች። አገልጋዮቿ ገና በሕይወት አሉ። እነሆ ቅዱሳን ገና በሕይወት አሉ። ደስታና ለማዳን ነግሷል ምድር
ኢየሱስ አላረጀም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው እንደሚል ይሄ የናዝሬቱ ኢየሱስ ዛሬም በእኔ ቤት ጉብኝት ያደርጋል፣ በእናንተ ቤት ጉብኝት ያደርጋል። እነግርለታለሁ ዝናውን አብዝቼ ያደረግልኝ ማዳኑን አስቤ እኖርለታለሁ። እሱ እንደሚወደው የሞተላቸውን እወድለታለሁ። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ደስ በላይ እንዘምር በደስታ መቸገራችን የተወረደልን ጌታ። ደስ ይበላል በሊታ መቸገራችን የተወረደልን ጌታ። በምድር ሊሰማ ሰላምና ደስታ ከድንግል ማርያም ተወለደ ጌታ። ምንም ጊዜው ቢረዝም ቢታይም ርቆ ኢየሱስ ተወለደ ዘመኑን ጠብቆ። እንቀጥላለን። በኢየሱስ ክርስቶስ ስም ተፈጸመ።